ፍጥረት ብሎ የሚለው ማን ነው ብየስልህ ለከርከሮ ለጅቡ ነው ወይ ብየስልህ እዚህ ጋር ለጅብ ለከርከሮ ለእንስሶች ማለት ነው ወይ ብየስልህ አይ አይደለም። ታዲያ ፍጥረት ብሎ የሚለው ለሰዎች ነው ብላልክ። ኦኬ አይ አይደለም ለሱ ለነኚህ ሳይሆን ለነከርከሮና ለጅብ ሳይሆን ስበኩ ያለው ለሰዎች ነው አልከኝ። ለሰዎች ሁሉ አልከኝ። ኦኬ ምንድነው የሚሰበክላቸው ለሰዎች ሁሉ? ወንጌል ማለት ነው። ወንጌል ነው የሚሰበክላቸው። ኦኬ በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ሰው ብሎ ስለሚል ሰውን ሁሉ ይጠመቁ ብሏልና ጌታ ሕፃናት ሰዎች ስለሆኑ መጠመቅ አለባቸው ብሎ የሚለውን መስፈርት ነው ያነሳው። ኦኬ ጥሩ። ሰዎች ሁሉ እንዲጠመቁ በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ጌታ አላዘዘም። ለበበሉ ይሄ እኔ ነው፣ እሱ አልተናገረም። ጌታ አላዘዘም። ይሄ የኔ ነው። ይሄችን የተናገርኩት እኔ ነኝ። በኋላ ስመለስ ይሄ የኔ ነው፣ የእኔ ነው፣ ያንተ አይደለም፣ የኔ ንግግር። ጌታ አላዘዘም ያልኩት እኔ ነኝ። በዮሐንስ 3 መሰረት በዮሐንስ 3:5 መሰረት ላይ ጌታ አላዘዘም። በዚህ ክፍል መሰረት ሰው ሁሉ ይጠመቁ ብሎ አላዘዘም። ሕፃናት ሰዎች ናቸውና አጥምቁም ብሎ አላዘዘም። ይሄ እኔ ነው አላዘዘም ብያልኩት። ያንተን አሳይተኸኛል ሰው ሁሉ ብሎ ስለሚል። ኦኬ ስለዚህ ሰው ብሎ በሚለው መስፈርት ነው በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ያነበባችሁት። የጌታ ትእዛዝ ደግሞ እዚሁ በዮሐንስ ወንጌል ላይ ያለውን ከጥምቀት ጋር በተገናኘ አንተው ራስህ የማርቆስ ወንጌል መጽሐፍ ምዕራፍ ማርቆስ 16:16ን ስጠቅስ እኔ ደግሞ ቁጥር 15 ላይ ያለውን ከፍ ብዬ ቁጥር 15 ላይ ያለውን ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ የሚለው አለ ብያልኩ። አዎ አለ አልከኝ። ስለዚህ ጌታ አስቀድሞ እዚህ ቁጥር 15 ላይ ስበኩ ይላል። ምንን? ወንጌልን ለማ ለፍጥረት ሁሉ። እዚጋ ሁሉ ብሎ የሚለውን ጨምር። ለፍጥረት ሁሉ ማለት ፍጥረት ሁሉ ማለት ለከርከሮ ለጅብ አይ አይደለም። ታዲያ ለሰዎች ሁሉ ብላልከኝ። ኦኬ ለፍጥረት ሁሉ ስበኩ ብሏል። ከሰበኩ በኋላ ያምናሉ ሰዎች። ከዛስ ከሰበኩ በኋላ ሰዎች ስለሚያምኑ ያመነ የተጠመቀም ይድናል አለ ጌታ። አሁን መልስልኝ ብራዘር ና ጌታ በማርቆስ ወንጌል መጽሐፍ ምዕራፍ 16 ቆይ ይቅርታ ካለመሰለ በፊት ለኔም ጻፍልኛ ጥቅስ ቆይ የጻፍኩልህ ዮሐንስ 3:5 እንኳን እሱ ሳይሆን ማርቆስ 16 ነው አንተ እኮ ነው የጠቀስከው። አደራርቦ ሁለቱን ጨርሰህ አሁንም ንገረህ። እሺ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጉ የሚልናል። እሱም ጻፍልኝ። እሺ ማቴዎስ 28 ከ18 ወይ ደግሞ ከ19 እስከ 20 ማለት ነው። ጽፌልሃለሁ። እነኛ አንተ ናቸው የጠቀስካቸው በሙሉ ጥቅሶቹ። ኦኬ ስለዚህ የማርቆስ ወንጌል ላይ ነው ያለሁት። ሰው ሁሉ ብሎ በሚለው ይጠመቁ ብሎ የሚለው ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ አልከኝ። ማርቆስ 16ም ላይ ያለውን ስታመጣ ቁጥር 16ን ያመነ የተጠመቀም ይድናል ብሎ የሚለውን ቃል ልታመጣው ስትል ከፍ ብለህ ቁጥር 15 ላይ ፖስት አድርጉለት ብዬ ስል አይ ንገረኝ አንተ በቃል አምናለሁ ብለህ ስትለኝ ነገርኩ። ኦኬ ታውቀዋለህ አንተም ቃሉን። ቁጥር 15 ላይ ወንጌል ለፍጥረት ሁሉ ስበኩ ይላል። ኦኬ ጌታ በዚህ በማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 16 ላይ ምን ያለውን ሰው ነው አጥምቆ ያለው? መልስልኝ። ያመነው ሰው የሚያምነው ምን ሲሰማ ነው? ወንጌል ሲሰማ።
ተጠማቂው እዚህ ጋር ልጻፈው። ተጠማቂው ሰው ምን ሰምቶ ነው የሚያምነው? የኔ ጥያቄ ነው። ምንድነው ያልከኝ? ምን ሰምቶ ተጠማቂው ሰው ምን ሰምቶ ነው የሚያምነው? ወንጌል። ቴንክ ዩ። ወንጌል የሰማውን ሰው ነው አይደል አጥምቆ ያለው? አዎ በማርቆስ 16:16 ወንጌል የሰማውን ሰው አጥምቆ አለ። ትክክል ነው። እሺ ወንጌል ሰምቶ ያመነውን ሰው ነው አጥምቆ ያለው አይደል? ልክ ነው። ወንጌልን ሳይሰማ ሰውን አጥምቁ ብሏል ጌታ? በማርቆስ 16:16 አላለም። በማርቆስ ወንጌል መጽሐፍ ምዕራፍ 16 ወንጌልን ሰው ሳይሰማ አጥምቁ ብሎ ጌታ አላለም። በዮሐንስ ወንጌል ግን ወንጌልን ሳይሰማ ሰውን አጥምቁ ብሏል አይደል? በዮሐንስ 3:5 ላይ ወንጌልን ሳይሰማ እንደዛ አታርጓይ። እንደዛ አይደለም። በደንብ ሰው ነው የሚለው ዛሬ ለአንተ እንደሚመች አይደለም። ለበበል አይመለከተም። እኔ ቃሉ ላይ ሰው የሚል ስላለ ሰው ነው። ህፃናት ሰው ናቸው ብለኛል። በሰው ነው የሚይዘው። ለበበል እኔ አላፋለስኩም። በደንብ ይገባሃል። በደንብ እየገባህም ነው። በዮሐንስ 3:5 ወንጌልን ሳይሰማ ሰውን አጥምቁ ብሎናል ብለሃል። ብሎናል ብለናል። ማ ጌታ ነው ያላቸው። ልብ በሉ እሺ። በማርቆስ 16 በማቴዎስ ቅድም ባለው ማለት ነው 28 ከ19 እስከ 20 እዚህ ደግሞ ወንጌልን ሰምቶ ያመነውን አጥምቁ አይደለም ብሎናል። እንደዛ አላልኩም። ወንጌልም እንደዛ ተጻፈ። ይሄው ያልከው ያጠመቃችሁ ይላል እኮ። አድምጠኝ አድምጠኝ ብራዘር፣ እኔ ለዚህ ነው የምንጽፈው። አድምጠኝ። አሁን ያልከውን እንዴት እንደርሳው። ለዚህ ነው ወረቀት የያዘው አይለቅም የሚለው። ለዚህ ነው የምንጽፈው። ቢያደክመንም እንጽፈዋለን። ኦኬ። በማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ብሎ የሚለውን ተጠማቂው ሰው ማመን ምን ሰምቶ ነው የሚያምነው ብዬ ስልህ ወንጌል አልከኝ። ኦኬ። ወንጌል ሰምቶ ያመነውን ሰው ነው አጥምቁ ያለው ብዬ ስልህ አዎ አልከኝ። ስለዚህ በማርቆስ ወንጌል መጽሐፍ ምዕራፍ 16 ላይ ወንጌል ሰምቶ ያመነውን ሰው ነው አጥምቁ ያለን ብለህ መስክረህልኝ ጽፌያለሁ። አሁን እዚህ ጋር አምጥቼ ስጽፈው ኖ አትበለኝ። አይደለም የማቴዎስ እኮ ነው አልኩት እኮ ይሄ የማርቆስ ነው። የማርቆስን የጻፍኩት የማቴዎስን ከፈለክ በነጠላ ንገረኝ። አሁን የማርቆስ 16 ነው እዚህ ጋር የተናገርኩት። የማቴዎስን ንገረኝ። እያጠመቃቻችሁ ደቀ መዛሙርት ያድርጉ ያለ እያጠመቃችሁ ያስተማራችሁ ደቀ መዛሙርት ጥምቀት ይቀድማል ላይ ኦኬ። የማቴዎስ 28 እንደዛ ነው መናገር ያለብህ። ማራናታዬ ከቁጥር 20 ጀምሮ ከ19 እስከ 20 በዚህ ክፍል ላይ እያጠመቃችሁ ጥምቀት ነው የሚቀድመው። አዎ በአብ በወልድ እያጠመቃቻችሁ ይላል። በአብ በወልድ እሺ፣ ልብ በሉ። በዚህ ክፍል ላይ ያለ ነው ወንድማችን ክፍል ላይ ጥምቀት ይቀድማል ነው አይደል ያልከኝ? ጥምቀት መጀመሪያ ላይ ነው ያለው። እያጠመቃችሁ ስለዚህ ጥምቀት
ይቀድማል። ምክንያቱም መጀመሪያ ላይ ነው ያለው ብለኛል። መጀመሪያ ላይ አጥምቁ ብሎ ስላለን ብለን ኦኬ። የማቴዎስ ወንጌል መጽሐፍ ምዕራፍ 28 ላይ ጥምቀት አጥምቁ ብሎ ስላለ ስብከት አይቀድምም እያልከኝ ነው አይደል? መጀመሪያ ያጠምቃሉ፣ ከዛ በኋላ ያስተምራሉ፣ ከዛ ደቀ መዛሙርት ያደርጋሉ ማለት ነው። ጥያቄ ነው ያልኩት ስብከት አይቀድምም እያልከኝ ነው አይደል? አዎ ወንጌሉ እንደዛ ይላል። ኦኬ ስብከት አይቀድምም አይደል? የሰላው አዎ ብሏል። ልብ በሉ። ልክ ነኝ ማራናታ? አዎ 19 ላይ ትክክል ነው። አዎ ስብከት አይቀድምም አዎ ብለኸኛል። ቴንክ ዩ። እሺ የሚቀድመው ጥምቀት ነው አይደል? አዎ አዎ ኦኬ ጥምቀት ነው እየጠየኩ አዎ ነው ያልከኝ ለቴ ማለት ነው። እሺ አሁን ጥያቄ የምጠይቀህ የማርቆስ ወንጌል መጽሐፍ ምዕራፍ 16 ላይ ወንጌል ስብከት ይቀድማል አይደል? ትክክል ነው። የወንጌል ስብከት ይቀድማል። ስብከት ይቀድማል። ኦኬ የማቴዎስ ወንጌል መጽሐፍ ምዕራፍ 28 ላይ ስብከት አይቀድምም ብለኛል። እዚህ ጋር ጥምቀት ይቀድማል። ጥምቀት ይቀድማል እኮ ስብከት አይቀድምም ብለኛል። አዎ ብለኛል። ያው ስብከት አይቀድምም እዚህ ጽፌያለሁ። እሺ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል 16:16 ስብከት አስቀድሙ፣ በማቴዎስ 28 ግን ስብከትን እንዳታስቀድሙ ጥምቀትን አስቀድሙ ብሏል እያልከኝ ነው። በማርቆስ 16 መሰረት ወንጌል ስብከት ይቀድማል አልከኝ አይደል? ወንጌል ይቀድማል። እሱ ሰው መስማት አለ። ወንጌል ስብከት ይቀድማል አልከኝ። ኦኬ በማቴዎስ 28:19 ግን ስብከት አይቀድምም። ምንድነው የሚቀድመው አልከኝ? የሚቀድመው ጥምቀት ነው አልከኝ። አዎ ብለኛል። ጥያቄ እኔ አሁን አንድ ነው። በቃ አሁን በደንብ ለይታልኛል። ኦኬ ጌታችን ሐዋርያቱ ማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 16 ላይ ወንጌልን መስበክ አስቀድሙ አላቸው። ማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 እስከ 20 ስብከትን እንዳታስቀድሙ ጥምቀትን አስቀድሙ አላቸው አይደል? እንዳታስቀድሙ ሳይሆን እያጠመቃችሁ ይላል እኮ። አስቀድሞ ያላቸው እዚህ ጋር እኮ አጽፈኛል። ያው የሚቀድመው ጥምቀት ነው ብዬ ስል ቆይ የሚቀድመው የጻፍኩት ልብ በል። ቀድሜ የተናገርኩት ነው የጻፍኩት። ስብከት አይቀድምም በማቴዎስ 28:19 ላይ ስብከት አይቀድምም እየስል አዎ አልከኝ። የሚቀድመው ጥምቀት ነው በማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 እየስል አዎ ነው ያልከኝ ሁለቴ ማለት ነው። ምክንያቱም በዚህ ክፍል ላይ አልከኝ በማቴዎስ 28:19 እስከ 20 በዚህ ክፍል ላይ ጥምቀት ይቀድማል መጀመሪያ ላይ ነው። መጀመሪያ ላይ ስላለ አልከኝ አይደል? ልክ ነኝ አይደል? ልክ ነው። ቴንክ ዩ አሁን ልብ በልና ሰማኝ ወንድም አለም አሁን ልብ ብለህ ሰማኝ። ጌታችን ኢየሱስ 2 ጊዜ ነው ትእዛዝ የሰጣቸው አልከኝ። ይሄ ቦታ ከተሳሳትኩ ታርመኛለህ። እርግጠኛ አይደለም። አሁን እዚህ ጋር እኔ ማቴዎስ እና ማርቆስ ላይ ስላየው ብቻ ነው እንጂ ሌላ ቦታ ሊኖር ይችላል ላይኖርም ይችላል። እርግጠኛ አይደለሁም። ይሄን ጥያቄ አስተካክልልኝ። ኦኬ እኔ ጥያቄውን አላስተካክልም። ጌታ 2 ጊዜ ነው ያልከኝ እዚህ በማርቆስ ወንጌል መጽሐፍ ምዕራፍ 16 ላይ እዚህኛው ላይ እና ማቴዎስ 28 ላይ እዚህኛው ላይ እዚህ ጋር ሁለቱ ክፍል ላይ የተናገረው ትእዛዝ የሰጠ የተለያየ ነው ብለኛል። እዚህ ጋር ስብከት አስቀድሙ ከዛ ጥምቀትን፣ እዚህ ጋር ደግሞ ጥምቀትን እንዳታስቀድሙ ስብከት እንዳታስቀድሙ ጥምቀትን ብለሃል። እዚህ ጋር ጥምቀት ይቀድማል፣ እዚህ ጋር ስብከት ይቀድማል ያልከው አንተ ነህ። ትክክል ነው። እሺ አሁን እኔ ቀጥታ የምጠይቅህ ቴንኪዩ ሐዋርያቱ ጌታ ባዘዛቸው መሰረት በማቴዎስ 28 ከ19 እስከ 20
ጥምቀትን በአንተ ትርጓሜ ማለት ጥምቀትን አስቀድሙ ባለበት መሰረት ሰውን ወንጌል ሳይሰብኩ ያጠመቁትን ሰው ንገረኝ። ለጊዜው ማስረጃ የለኝም። ማስረጃ ለምን እኔ ቤተክርስቲያኔ በዚህ ጥቅስ አንስታ እኔን አስተማረች፣ እኔ እንደዛ ነው ተጠመቅኩት እያልኩ ነው እንጂ ጥያቄን ሳልጨርሰው መልሱ ከቻለላ እንደዚህ ታጥኖ ተቀሽሮ እንደሚባለው ነው አይደለም። ያዋራት ለበጠይቀኛ ማስረጃ የለኝም። አለቀ ጫወታው። ወደ ቤታችን መበተን ያለብን እያንዳንዱ ቆይ ጥያቄ እኮ እየጠየቅን ነው። ልብ በል እንቀጥላለን። ልብ በል ማራናታ እወድሃለሁ። ቅን ወንድም ነህ። በጨዋነት ነው የምታወራው። ብዙ ኦርቶዶክሳውያን እንዳንተ ቢሆኑ በጣም ደስ ባለን ነበረ። ኦኬ ልብ በል። ጌታ 2 ጊዜ ነው ትእዛዙን የሰጣቸው አልከኝ። እሱም የት ነው? በማርቆስ 16 እና በማቴዎስ 28:19 ላይ ባለ መሰረት የማርቆስ 16ቱ ወንጌልን አስቀድማችሁ ስበኩ ብሎ የሚል ነው። ስብከት ይቀድማል አልከኝ። የማቴዎስ 28:19 ጥምቀት ነው የሚቀድመው፣ ምክንያቱም በመጀመሪያ ጥምቀት ብሎ ስለሚል መጀመሪያ ላይ ስላለ አልከኝ። ኦኬ እሺ። ጌታችን ሐዋርያቱ እንዲሰብኩና እንዲያጠምቁ ትእዛዝ የሰጣቸው ስንት ጊዜ ነው ብዬ ስል 2 ጊዜ አልከኝ። 2 ጊዜ ትእዛዝ የሰጣቸው ከሙታን ከተነሳ በኋላ ነው ወይ ብዬ ስል አዎ አልከኝ። እዚህ ጋር አዎ አልከኝ። ስለዚህ 2 ጊዜ ትእዛዝ የሰጣቸው በማቴዎስ ወንጌል መጽሐፍ ምዕራፍ 28 ከቁጥር 19 እስከ 20 ባለው ቃል መሰረት ይሄኛው ማለት ጥምቀት የሚቀድምበት ማለት ነው። ጥምቀት የሚቀድምበት ማለት ነው። በአንተ መረዳት ጥምቀት የሚቀድምበት ማለት ነው። በዚህ በማቴዎስ 28:19 እስከ 20 ጥምቀትን አስቀድሙ ባለበት መሰረት በአንተ ትርጓሜ ሰውን ወንጌል ሳይሰብኩ ያጠመቁትን ሰው ንገረኝ አልኩ። ማስረጃ የለኝም። እሺ አሁንም ልብ በልና ስማ። በማርቆስ 16 አድምጠኝ ከዛ ልሰጥ ነው። በማርቆስ 16 መሰረት አስቀድመው ወንጌልን ሰብከው በማርቆስ 16 መሰረት ሐዋርያቱ የሚለው ቃል እዚህ ጋር ረሳሁትኝ። ኦኬ ሐዋርያቱ አስቀድመው ወንጌልን ለሰው ሰብከው ያጠመቁትን ግለሰብ ወይም ቤተሰብ ንገረኝ። ይሄማ ጥያቄ አይደለም። እውቀትን እየተፈታተንክ ነው የሚሆነው። ንገረኝ። አይ ልብ በል አለ በደንብ ይኸውልህ፣ አሁን ያንኑ ያመጣሁን በማቴዎስ 28 እና በማርቆስ 16 ራስ በጠቀስከው መሰረት ነው። ማርቆስ እኮ ነው የገባው፣ ግን አንተ እውቀትን እየተፈታተንክ ነው። ኖ በደንብ እንደ መፈተን ካለበትም አሁን አንተ ቀጥለህ እኔንም ጠይቀህ ከዚህ በኋላ አልጠይቀህም። በቃ መጨረሻ ነች። የመጨረሻ ጥያቄ ናት። የመጨረሻው ከዚህ በኋላ አልጠይቀህም። የምጠይቀህ አሁን ያንኑ በማርቆስ 16 መሰረት ሐዋርያቱ አስቀድመው
አስቀድሞ በማርቆስ 16 ቁጥር 15 ላይ ወንጌልን ስበኩ ብሎ ስለሚል ማለት ነው ቅድም የነገርከኝ። ስለዚህ በማርቆስ 16 ከ15 እስከ 16 መሰረት ሐዋርያቱ አስቀድመው ወንጌልን ለሰው ሰብከው ያጠመቁትን ግለሰብ ወይንም ቤተሰብ ንገረኝ አልኩ። አንድ ስጠኝ መረጃ። ለምሳሌ የሊዲያ ቤተሰቦች ተጠመቁ አይደለ? ጎበዝ። ከቤተሰብ የሊዲያ ኦኬ፣ እኔ ላግዝህ። የቆርኔሌዎስ ኦኬ፣ የወህኒው ጠባቂ እና አንደኛው ማን ነው? የእስጢፋኖስ ኦኬ። ይሄ ቤተሰብ ተጠምቋል ማለት ነው። አስቀድሞ ምን ሰምተው ነው ያጠመቋቸው እነዚህን ቤተሰብ? ለምሳሌ የሊዲያ ቤተሰብ ከነ ቤተሰቡ ተጠመቀ ይላል። ግን እኮ በመጀመሪያ ምን አሰሟቸው? ወንጌል። የቆርኔሌዎስ ቤተሰቡን ወንጌል ሰምተዋል አይደል? እሱ አላነበብኩም፣ ግን ቅርታ ላስረዳው ይችላል። ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ምንም ችግር የለው። ወንጌል ሰምተዋል። የወህኒው ጠባቂውስ ወንጌል ሰምተዋል አይደል? ስላላነበብኩት የወህኒው ጠባቂ ሐዋርያት ሥራ መጽሐፍ ምዕራፍ 16 አይዞህ ምንም እኔ ወንጌል ሰምተዋል። የእስጢፋኖስን ቤተሰብ ወንጌል ሰምተዋል። እነዚህ ቤተሰቦች በሙሉ ወንጌል ሰምተዋል። ወንጌል ከሰሙ በኋላ ነው የተጠመቁት። ወይ እንደመጨረሻም ደግሞ በኢየሩሳሌም የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ እዛም ጋር ህዝብ ነው ጌታን የተቀበሉ ያመኑትን ሁሉ ህዝብ ነው እዛ ጋር የሚያጠመቁት ማለት ነው በኢየሩሳሌም። ኦኬ፣ በግለሰብ ደረጃ የምታስታውሰዋለህ? ያጠመቁት ወንጌል ሰብከው ታስቀድመው በሳቱ አላስታውስም። እሺ፣ ኢትዮጵያዊ ጃንደረባ አጎታችን እናንሳ። ሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 26 ላይ ከ26 ጀምሮ ያለው ማለት ነው። ኢትዮጵያዊ ጃንደረባ ታስታውሰዋለህ አይደል? አዎ። በግለሰብ ደረጃ ነው አይደል ወንጌላዊ ፊልጶስ ያጠመቀው? ትክክል ነው። የኢትዮጵያው አስቀድሞ ወንጌል ሰብኮታል አልሰበከውም? ሰብኳል። ኦኬ። ስለዚህ በማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 16 እስከ 15 ባለው መሰረት ነው አስቀድመው ወንጌል ሰብከው ከዛ ሰዎች ሲያምኑ ነው ያጠመቁት ማለት ነው አይደል? አዎ። አሁን እዚህ ቦታ ጨረስኩ። ስለዚህ በማቴዎስ ወንጌል መጽሐፍ ምዕራፍ 28 ከቁጥር 19 እስከ 20 ድረስ ጥምቀትን አስቀድመው ወንጌል ሳይሰብኩ ጥምቀትን አስቀድመው በዚህ መሰረት ሰውን ወንጌል ሳያሰብኩ ያጠመቁትን ሰው ወይ ግለሰብ ወይ ማህበረሰብ አንድ ነገር የሚይስልህ ማስረጃ የለም አልከኝ። ይሄኛው ማስረጃ አለ ማለት እኔ በሳቱ ይሄን ጨረስኩ። እኔ ከዚህ በኋላ እሰጣለሁ። ልብ በሉ እዚህ ያላችሁ ሰዎች ሐዋርያቱ አንድም ቦታ ላይ እደግመዋለሁ፣ እሰልሰዋለሁ፣ አንድም ቦታ ላይ ወንጌልን ሳይሰብኩ አስቀድመው ያጠመቁት ግለሰብም ቤተሰብም የለም። እደግመዋለሁ፣ ሐዋርያቱ በማርቆስ ወንጌል መጽሐፍ ምዕራፍ 16 ከቁጥር 15 እስከ 16 ባለው አስቀድመው ወንጌል ሰብከው ነው እንጂ ያጠመቁት ወንጌል ሳይሰብኩ በማቴዎስ 28 19 እስከ 20 በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 መሰረት ሰውን ወንጌል ሳይሰብኩ አስቀድመው ከጥምቀት የጀመሩበት አንድም ቤተሰብ አንድም ግለሰብ የለም። እሺ፣ ግልጽ ነው። ቆይ ለሰው ነው። ቆይ አሁን ወገኖች ግልጽ ነው። ግልጽ ከሆነ ንገሩኝ። እዛ ለወንድማችን ሰጠዋል። አሁን ግልጽ ነው። በማቴዎስ 28 19 እና በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ቅድም ያለው ማለት ነው። በዮሐንስ 3 5 እዛም ጋር ሰው ብሎ ስለሚል ጥምቀት ከዛ ነው ጀምረው ብሏል። በዛ ነው ሕፃናትን እናጠምቀው ብሏል። በማቴዎስ 28ም አስቀድሞ ጥምቀት ብሎ ስለሚል ጥምቀቱ ስለሚቀድም ስብከት ስለማይቀድም በዚህ መሰረት ሕፃናት ይጠመቃሉ። በማቴዎስ 28 19 እስከ 20 እና በዮሐንስ 3 5 መሰረት ብለው ኦርቶዶክሳውያኑና ሕፃናት አጥማቂያን አብያተ ክርስቲያናቱ በሙሉ ህዝቡን ያሳቱት በእነዚህ ጥቅሶች ላይ ቆመው ነው። ለምን ሰው ብሎ ይላልና፣ በተለይ ዮሐንስ 3 5 ሰው ይላልና
ሕፃናት ሰዎች ስለሆኑ ጥምቀቱ ይመለከታቸዋል አሉ። ወይት እንደዚህ ልጻፈው። ሕፃናት ልብ በሉ። የአብርሃም አምላክ ለዘላለም ስም ይባረክ። የቃልህን ደጆች የገለጥክልን ሕፃናት ሰው ስለሆኑ ጥምቀቱ ይገባቸዋል አሉ። እነማን ናቸው ያሉት? ጌታ ነው ያለው። ወይት እኔ ነኝ የማወራው። እነማን ናቸው ያሉት? ሕፃናት አጥማቂያን ሕፃናት አጥማቂያኑ ናቸው ያሉት። ጌታማ አላለም። ጌታ ያለውንማ አምጣ፣ ጌታ ባለው መሰረት ሐዋርያቱ ያጠመቁበትን አምጣ ብዬ ስለ ማስረጃ የለኝም ነው ያልከው። ፒሪየድ። ኦኬ። ሕፃናት ሰው ስለሚል በዮሐንስ 3:5 መሰረት ማለት ነው። ሰው ስለሚል ጥምቀቱ ይገባቸዋል አሉ። ስለዚህም ሕፃናትን ያጠምቃሉ ማለት ነው። ያጠምቃሉ። እንዴት አይነት እኮ ቁማር እንደሚጫወቱ ላሳያችሁ። እሺ፣ ይሄ በዮሐንስ 3 እና በማቴዎስ 28 ከ19 እስከ 20 ባለው ላይ መሰረት ቆመው ማለት ነው። ኦኬ። በማርቆስ 16 መሰረት ወንጌልን ለፍጥረት ሁሉ ስበኩ፣ ከዚያስ ሲያምኑ አጥምቁ። ጌታ ብለዋል። ኦኬ፣ ጌታ ብለዋል። ኦኬ። እነዚህ ሕፃናት አጥማቂያኑ አብያተ ክርስቲያናት ምን አሉ? በማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 16 ላይ ወንጌሉን ሕፃናቱ መስማት አይጠበቅባቸውም አሉ። ለምን? ለጋ ስለሆኑ አሉ። አሃ፣ ጌታ ግን እኮ ወንጌሉን ስበኩ ያለው ለማን ነው? ለፍጥረት ሁሉ ብሎ የሚል ፍጥረት ሁሉ ማለት ምን ማለት ነው? ከርከሮና ጅብ ማለት ነው ወይ ብዬ ቅድም ቀጣየኩት። አይደለም አለኝ። ብሎ የሚለው ማን ነው ብዬ ስለው ሰው ሁሉ አለኝ። ሰው ሁሉ ብሎ የሚለው ውስጥ ሕፃናት የሉም ወይ ነው የኛ ጥያቄ። ሕፃናት የሉም? ጥያቄ ምልክት። አሉ ነው መልሱ። አቤት የአባቶች አምላክ ስም ይባረክ። ኦኬ። ሰው ብሎ ስለሚል ውሃውን ለመጠመቅ ሕፃናት ይገባቸዋል ብለው ያጠመቁትን ያህል ወንጌሉን ለፍጥረት ሁሉ ስበኩ ብሎ በሚለው ውስጥም ፍጥረት ሁሉ ብሎ የሚለው ሰው ሁሉ ማለት ነው። ለፍጥረት ሁሉ ነው ያለው ጌታ። ለፍጥረት ሁሉ ማለቱ ለሰው ሁሉ ማለቱ ነው። ሰው ሁሉ ከተባለ ሕፃናትን ሁሉ ኢንክሉድድ ያደርጋል ማለት ነው። ውሃው ይገባቸዋል፣ ወንጌሉ ግን አይገባቸውም ብሎ ለማለት ሁ አዩ እናንተ አግኝተዋል። ውሃውን ይገባቸዋል፣ ወንጌሉ ግን አይገባቸውም አላለም ጌታ። እኔ ልመለስ እዚህ ላይ ሚዩታር ቆይ ልጨርስ። ሚዩታር ግን እሰጥሃለሁ። ልብ በሉ እዚህ ላላቸው ውሃው ይገባቸዋል፣ ወንጌሉ ግን አይገባቸውም አላለም ጌታ ለሕፃናቱ። እዚህም ሰው ሁሉ ብሎ የሚለውን ጥምቀት ነው። ጥምቀት ስለሆነ ለሰው ሁሉ ነው ብሎ ካለ ይላል ቃሉ። ሰው ሁሉ ሰው ዳግመኛ ከእግዚአብሔር ወደ እግዚአብሔር መንግስት የሚገባው ከውሃና ከመንፈስ ካልተወለደ በስተቀር ብሎ ስለሚል ማለት ነው። ሰው ብሎ ስለሚል ሕፃናት ሰዎች ናቸውና እናጠምቃለን አሉ።
ፍጥረት ሁሉ ብሎ በሚለው ውስጥ ግን ህፃናት ሰዎች አይደሉም ወይ ናቸው? ታዲያ ለፍጥረት ሁሉ ስበኩ ብሎ የሚለው ወንጌሉ ህፃናቱን አይመለከታቸውም ወይ? አይመለከታቸውም አሉ ቀላጆች። አይመለከታቸውም አሉ። እነማ እነንቶኔ ህፃናት አጥማቂያና ቤተክርስቲያናት በሙሉ ሉትራውያን፣ መካነ ኢየሱስ፣ ካቶሊክ፣ ኦርቶዶክስ በሙሉ ነው የምናገረው። በጽድቅ ነው ጌታዬን የማገለግለው። እሺ አይመለከታቸውም አሉ። ለምን ወንጌሉ አይመለከታቸውም ለህፃናት ብለን ስንጠይቅ መጠየቅ ያለብን ስለማያስተውሉ አለ። ስለማያስተውሉ ስለማያስተውሉ ውሃው ወይም ጥምቀቱ ይመለከታቸዋል። ወንጌሉ አይመለከታቸውም አሉ። እነማ እነንቶኔ ጌታ አለ አላለም። ስለዚህ ህፃናቱ ወንጌል መስበክ እንደማይጠበቅባቸው ሁሉ መጠመቅ የማይጠበቅባቸውማ። አይ ሰው ስለሆኑ ነው የምናጠምቀው ብላችሁ ያላችሁትን ያህል እንዴ ፍጥረትስ ሁሉ ብሎ የሚለው ሰው ስለሆኑ አይደል? ሰው ሁሉ አይደል? ፍጥረት ሁሉ ማለት ለፍጥረት ሁሉ ወንጌል ስበኩ ማለት ለሰው ሁሉ ስበኩ ማለት ነው። ለሰው ሁሉ ወንጌል ስበኩ ማለት ነው። ጌታ ለህፃናት ወንጌል እንዳሰብኩ ለሰው ግን ስበኩ ብሎ ህፃናት ሰዎች አይደሉም ብሎ አላለም። ልብ በሉ። ስለዚህ ህፃናት ስለማያስተውሉ ውሃ ወይ ጥምቀቱ ይመለከታቸዋል አሉ። ጌታ አይደለም ያለው፣ ልብ በሉ። ሐዋርያቱም አይደለም ያሉት። ወንጌሉን ግን አይመለከታቸውም አሉ። እነማ? ኦርቶዶክስ፣ ካቶሊክ፣ መካነ ኢየሱስ፣ ሉትራውያን። ምን አሉ? እነዚህ ስለማያስተውሉ ማን? ህፃናት ውሃው ጥምቀቱ ይመለከታቸዋል አሉ። በዮሐንስ 3:5 እና በማቴዎስ 28:19 መሰረት። እሺ ወንጌሉ ግን አይመለከታቸውም አሉ። ለምንድነው ወንጌሉ የማይመለከታቸው? ለፍጥረት ሁሉ ስበኩ ብሎ የለ እንዴ? አዎ ወንጌሉ አይመለከታቸውም። ውሃው ይመለከታቸዋል ያለው ወንጌሉ አይመለከታቸውም፣ ጥምቀቱ ይመለከታቸዋል ብሎ ጌታ አልተናገረም፣ ሐዋርያቱም አልተናገሩም። እደግመዋለሁ፣ ወንጌሉ ለህፃናት ህፃን ስለሆኑ አይመለከታቸውም ስለማያስተውሉት ብሎ አላለም ጌታ። ጥምቀቱ ግን ውሃው ግን ህፃናት ስለሆኑ ይመለከታቸዋል አላለም። ወንጌሉን ስለማያስተውሉት እንደማይመለከታቸው ሁሉ ጥምቀቱም ስለማያስተውሉት አይመለከታቸውማ። አቤቱ የአባቶቼ አምላክ ይህን ጽፌ ለወንድሜ እሰጠዋለሁ። ስምህ ይባረክ። ወንጌሉን ለህፃናት ብዬ ልጀምር። ለህፃናት ወንጌሉን ስለማይመለከታቸው ማለት ስለማያስተውሉት መስበክ አያስፈልጋቸውም። እንዳላችሁት ሁሉ ጥምቀቱንም ስለማያስተውሉት አይመለከታቸውማ።
የአባቶች አምላክ ስም ይባረክ። በታት ነው አፍርሰው። በዚህ እረኛ እንደዚህ ብትንትና አድርጋ አፍርሰው። ጌታዬ ስም ይቀደስ። ለሕፃናት ወንጌሉ ስለማያስተውሉት አሉ። ስለማያስተውሉት ነው የማይመለከታቸው አሉ። መስበክ የማይመለከተው ለነሱ ስለማያስተውሉት ነው አለ። ሕፃናቱ ወንጌሉን አያስተውሉትም፣ ጥምቀቱን ግን ያስተውሉታል ብለው ያጠምቃሉ። እኔ ታዲያም ደብር የምለው ወንጌሉን ሕፃናቱ ሲሰበኩ እንደማያስተውሉት ሁሉ ጥምቀቱንም ስታጠምቋቸው አያስተውሉትማ። ስለዚህ አይመለከታቸውም። ጌታዬ ኢየሱስ ስምህ ለዘላለም ይቀደስ። ወንጌሉን መስበክ ስለማያስተውሉት ነው ማንሰብካቸው። ውሃው ግን ያስተውሉታልና ብለካልክ አፈር ደቼ እንደዚህ እናስገጥልሃለን ማለት ነው በአደባባይ ላይ። ወንጌሉን መስበክ ለነሱ ስለማያስተውሉት አንሰብካቸውም አላችሁ። አያስተውሉትም ማለት አይረዱትም ማለት አያምኑትም። ስለዚህ እንደዚሁ ልክ ወንጌሉን ስለማያስተውሉት አንሰብካቸውም ብለህ እንዳላችሁት ሁሉ ጥምቀቱንም ስለማያስተውሉት አይመለከታቸውማ። እንዴት አይነት አማርኛ ነው? እንዲህ አይነት ቆንጅዬ አማርኛ ነው። አይመለከታቸውም። ለምን? ጥምቀቱን የማይመለከታቸው ወንጌሉን ስለማያስተውሉት እንዳልተመለከታቸው ሁሉ ጥምቀቱንም ስለማያስተውሉት አይመለከታቸውም።